ሰበብ ልትሆንብኝ ነው። ውጣ። ምን እንደምትሆን ውጣ። ገና ምን አይተህ እዘለዝልሃለሁ። ውጣ፣ እዘለዝልሃለሁ። ውጣ። እኮ ምን ተማምነህ ነው እንደዚህ ልብ ልብ? እኔ ለዚሁ ሰክቼልህ ማለት ነው። መግባት ካለብኝም እገባለሁ። እንደምንድቡኝ የመጣችሁት ያሞቻል እንዴ? ምንድን ነው እኮ ያለም ተመካክራችሁ የመጣችሁት? ኤፋ ለዚህ ነው የጠራኸኝ? ምንድን ነው ማሳይሽ ነገር አለ። ይኸውልህ በዚህ ጭብ ይኸውልህ ዘልዝዬ ሌላ ነገር ውስጥ ከምንገባ ብትወጣ ይሻላል። በቤቴ ውጣ። ማሳይ ነገር ስላለ ተረጋጋ። እኔ ማስወጣት አልችልም። ገባህ አይደለ? እኔም ተጠርቼ ነው የመጣሁት። ውጣ እያልኩ ነው። በክብር እያናገርኩ ነው። ውጣ። ጀመር ይህንን ነገር በጣም ወጥ ረገጥክ። እያናገርኩ ነው አይደል? እስካሁን ቤዛ እየጠበኩ ነው እንጂ እሺ መጣች። ይኸው ምን ነው? እሺ እሱን ነገር ቁጭ አድርጋው። ከጭፍ ያመጣሃል። ምን ሆንክ ነው እኮ? አስቀምጠው። ልትወጋው ነው? እሺ ውጋዋ። ልትወጋው ነው? አላስወጣውም። ሰበብ ከምትሆኑ አላስወጣውም። ምን ልታረገው ነው? ልትወጋው መምታት ካላስብ ብሎ ልትወጋው ነው? ምንድን ነው? ምን እየሰራችሁ ነው ያላችሁት? አሁን አሳያለሁ። አሁን አሳያለሁ። የዛኔ ማመጣውን አሳያለሁ። 130 ጊዜ አሁን ቢሆን ይጠራል። አይንን ማየት አንተ ጎበዝ ነህ። ቤቴ መጣ ሽጉጥ ይዘህ መጣ። አጨብጭቤልሃለሁ። በእውነቱ አጨብጭብ። እስኪ ና ተኩስ። እኔ ይኸውልህ በባዶ እጄ ነው የመጣሁት። አየህ ወንድነት የሚለካው እንደዚህ ይዞ እንደዚህ ስላለ እረፉ። ባዶ ተስልቱ ነው። እሺ ምን ሆነህ ነው እንደዚህ የምታደርገው?
እየሰጠኝ ያለው። ይኸውልሽ ሌላ ነገር ልንገርህ፣ እኔ አይደለም ይዤ የመጡት በራሱ ነው የመጣው። ተደዋውላችሁ ነው የመጣችሁት? ተደዋውላችሁ እንድትዳር መኮል ታስገድኝ ከሆነ ያው ምንድን ነው ማስገደልህ? እኔ ጠላትህ አይደለም። ከዚህ በላይ ምንም ልታደርጉኛችሁ? ከዚህ በላይ ምንም ልታደርጉኛችሁ? ምንም የተደረገ ነገር የለም። ኤፋኒ እናንተ በሰላም ነው ቆይታችን። ውጡልኝ። ሲጀመር እኔ አንተ እንኳን እንዳለ የሆነ ነገር እንዳለ ወይኔ በመድኃኒዓለም አንተ ልጅ ምንድን ነው? ከዛሬ ጀምሮ ነገር ከዛሬ ጀምሮ እሺ ዝም በሉ። አስቀምጠው እሳም የምትሆነው ነገር አሳይ። እሺ ሰበር እኮ አሳይ። ኤፍሬም ግን የዋህነት አያበዛም ትላላችሁ? ውድ ቤተሰቦቼ ማለት ነው። እንዴት የሰው ልጅ የሰው ቤት ድረስ ይህን ጊዜ አሮጌ ሽጉጥም ሊሆን ይችላል። በእርግጥ ሽጉጥ ተይዞ ሰው ቤት አይከድም። ሰይጣን ክፉ ነው። ደግነቱ ልጅቷን መደወላችሁ ታቆበታላችሁ እንጂ ከባድ ነው። ፎርጅ ነው እንዲ የልጆች ቃቃ መጫወቻ። በጣም ይገርማል። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገዝ ዋጋ አለው ቻናል ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን። እንግዲህ በቀደም ኤፍሬም ማርክ መቶት ነበርና ዛሬ ብድር በምድር ወንድ ልጅ አይወለድ የሚባለው እያለ ሽጉጡን አንግቦ ቤቱ ድረስ ሄዷል እና እንዳያችሁት ብርጭቆ ሁላ ሳይቀረው ነው የሰባበረው በደግነቱ። ቤት ግን እነዚህ ልጆች ማርክ ቢላ ይዟል፣ ይሄኛው ሽጉጥ ይዟል። ከዛ በዛ በንዴት ሆዱን ቢወጋው እሱ ቢተኩስ ግን አተኳኮሱና አቀባበሉን እራሱ ታውቅበታለህ ኤፍሬም። በነገራችን ላይ ወይኔ ዘንድሮ የዘንድሮ ድራማ ደግሞ ባሰብን ባስ ብሎ ነው የመጣው። የምሬን ነው የምላችሁ እና በጣም ከባድ ነው። እንደዛ ግን አይደረግም። በጣም ነውር ነው። እንዳልኳችሁ ኤፍሬም በፊት ጀምሮ እኮ ያፈቅራታል። ሀ ብሎ ሲገናኙ ኤፍሬም እና ይቺ እንትና ቤዛ ሲገናኙ ማለት ነው በጣም ነው እንትን የሚለው ማለት ነው። የእንትን አንዴ እንደውም ተጣልተው ነበር ታስታውሳችሁ ማለት ነው። እና ግን ነውር ነው። እናንተ የአንድ ሀገር ልጆች ናችሁ። በቃ ወንድማማቾች በምንም አትለያዩ ልጆች ናችሁ። በተለይ አብርሃም እና ሩታ በተጣሉበት ሰዓት ብዙ ጥረት ሲያደርግ የነበረ ልጅ ነው ማርክ ማለት። በጣም ጥሩ ልጅ ነው እና አንዳንዴ ታው ጠገብ አትበሉ እንጂ ጥጋባችሁን በልክ አድርጉት። እና ኤፍሬም እንደዚህ አይደረግም፣ ነውር ነው። በምንም ነገር የምትገናኙ ልጆች ናቸው። እንደዚህ ሽጉጥ ይሄን ሽጉጥ ማን ነበር ይዞት ያየሁት? ማን ነበር ይሄ? ጋቢሹ እሱ ልጅ ይዞት ነበር። ከሱ ጋር ተጣልቶ ማለት ነው።